ዛሬ ጌታቸውና አብይን በክብር ሲሸኛኙ ማየት ብርቅ ነው ወይ ካልከኝ በጣም ብርቅ ነው። ካፒታላይዝ ልናደርገው ሲገባ ጆሮአችን ለእንደዚህ ያሉ ብርቅ ጉዳዮች፣ የሰላም ጉዳዮች ድፍን ነው። ይህ ነው የሀገር ላይ እንግዲህ ኢንቨስትመንት። የትኛው ሀገር ነው ሰላምና ጸጥታ በአንድ አካል ወይ ደግሞ በመንግስት ፈቃደኝነት ብቻ የሚረጋገጠው? ተቀናቃኞቹ እንኳን ስለሱ ስለኛም ትክክል ሆነ አያውቁም። የሌማት ትሩፋት ብሎ የሚመጣው ሰውዬ ብርቅ ነው ወይ ካልከኝ እጅግ በጣም ብርቅ ነው። ጎዳናው፣ ስኬቱ፣ ግስጋሴው፣ የአዲስ አበባ ማማር ምናምን ብርቅ ሊሆንብን ሲገባ ልንመረምረው ሲገባ ፖለቲካውንም ይዘው ከሚዲያ አልወረዱ። ልክ የተረሱ ሲመስላቸው መደንገጥ፣ መጨነቅ፣ ከዛም ዘሎ የተገኘውን ሚዲያ የተገኘው ቻናል መጨበጥ። ተማሪዎች በረሃብ በሚወርቁበት ሀገር ላይ የያዝነውን ሽጉጥ አለመተኮስ ብቃት መሆኑን ረስተን ባድ ፐብሊሲቲ ኢዝ ቤተር ዛን ኖ ፐብሊሲቲ። ስንዴ ፍልሚያ ውስጥ ደፍሮ ገብቶ ስንዴ ማምረት ችሎ እንዳለው ቃሉን ፈጽሞ አሳክቶ ከዛም ተሻግሮ ተጣምረን ዛሬ አብይ ልንጥል ነው። የምናወራው ስለ ሀገርና ስለ ዜጎች ከሆነ እጅግ በጣም ብርቅ ነው። ቀንጨራ ወይ ደግሞ መቀንጨር ከፖለቲካው ባሻገር የምርም የሚወለዱ ልጆች የዜጎችም ችግር በሆነበት ሀገር ጌታቸው ረዳና አብይ አህመድ መርሳት የለብንም። አብይ አህመድ የቀኑ ብቻ ሳይሆን የሰከሩ ተጋቢዎች። ዛሬ ዓለም ላይ የምናየው ፍልሚያ በሙሉ ከዚህ ጋር የተያያዘ የመንግስት ሚዲያዎች ውረድን ውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ሰላም ሰላም፣ ጤና ይስጥልን። እንደምናላችሁ የሜዳችን ታዳሚያን፣ ደግመን ተገናኝተናል። ዛሬ እንግዲህ የበረቀብንና የባረቀባቸው እያልን ነው። እንግዲህ ሰሞኑ የአምስተኛው ትውልድ የዚህ ዘመኑ አደገኛው ጦርነት አደገኛው ዘመን ላይ ያለ ነው። ብርቅነህ ማለት ጀምረን ነበር ሰሞኑ። ብርቅነህ እንዳልኳችሁ ደጋግሜ ራሱን ችሎ በቅርጽ መሄድ ይችላል። ብዙ ግልግልና ሽሽት ውስጥም እንደመሆኔ እነኛን በየመልካቸው ለማስኬድም ያግዛል። ስለዚህ እንዲያው በየቀኑ ስንመጣ የምናነሳው ዋነኛ ጉዳያችን እንዳለ ሆኖ እንደ ማዋዣ እንደ መሸጋገሪያ ብርቅነህ አጭር ቆይታ እያደረግንበት እንቀጥላለን ማለት ነው። በተቻለ መጠን እያያያዝን እንሄዳለን ከወቅታዊ ጉዳዮቻችን ጋር። አብይ ጉዳያቸው ነው። አብይ ጉዳያችን ነው። ወደ አብይነት ማደግ አለብን። እንግዲህ እንደምታውቁት አሁን ያለነው አደገኛው ዘመን የሚዲያው ጦርነት ላይ ብዙ ሊባል የሚችልበት ነው። ብዙ የባረቀባቸው ሰዎች እንግዲህ እንዳልኳችሁ በብዕር በማይክና በሽጉጥ መካከል ዝም ብሎ የሚተኩሰውና ዝም ብሎ የሚጽፈው ወይ ደግሞ ለእነኛ ምሽግም እንዲሁም መሸጋገሪያም የእነሱን ነውር ያነበረው መካከል ልዩነት የለም። እነሱን ነው እንግዲህ የባረቀባቸው የምንላቸውና ደግሞ እኛም ይበርቅብናለን። ብዙ ብርቅ ነገር አለ እዚህ ሀገር ላይ እንዳልኳችሁ ሁሌ የምናነሳው ነው። የባረቀባቸው የበረቀብን ብዙ ነን። ትላንትና ብርቅነህ ስል በምግብ ወይ ደግሞ በየአይነቱ ላቀርበው እችላለሁ ብዬ ስለ ምግብ ሳነሳ ነበርና እሱንም እናነሳለን። ብርቅ ጉዳዮች አሉ ወይ? ብዙ ብርቅ ነገሮች ይመዛሉ ከለውጡ። ብርቅነህ እንደ ብርቅ ብቻ ሊነሱ የሚችሉ ነገሮች እንደ ኢትዮጵያ አሉ። ለምሳሌ መርሳት የለብንም አንርሳ የምላቸው ጉዳዮች አሉ። ለምሳሌ የትግራዩን ሰቃቂ ጦርነት፣ የትግራይን መከራ፣ የትግራይን ዛሬም ሆነ ትላንትና የትግራይ ፕሬዚዳንት የነበሩት እና አሁን በክብር የተሰናበቱት እንደ ጌታቸው ረዳ ያሉ ሰዎችን ከትላንት እስከ ዛሬ ያለ ማንነት ከዛ ዛሬ መጥቶ የተናገሩትን ቃል አሁንም በአደባባይ የሆነውን ጭምር መርሳት የለብንም። የሚበርቅብን የትኛው ነው? እንዲህ ያሉ ጉዳዮች አሉ ወይ ለዚህ ሀገር ብርቅ መሆን ያለባቸው? ብርቅ ሊሆኑ የሚገቡ ጉዳዮች እየባረቁብንስ አይደለም ወይ መከራችን እየበላን ያለ ነው? ምናልባት ሰዓት የለኝም እንጂ ዛሬ
ቅናት ከመቅናትም ባሻገር የተሰከሩት ወይ ደግሞ የሰከሩት እለዋለሁ። በራሴ ዲፋይን ያደረኩበት መንገድ ነው። ጠስካር ምለው በአብይ አህመድ የቀኑ ብቻ ሳይሆን የሰከሩ ተጋቢዎች ሁለቱ አቻዎች ዘራፍ እና ዘራፊ የምለው ውስጥ ያሉ የተጣመሩ በትንታኔም እንደሰማችሁት ያልተቀደሰው የተረገመው ጋብቻ ብቻ ሳይሆን የማያፈራና የማይፈራ የሁለቱ ጋብቻ እነኚህን ሁሉ እንግዲህ የባረቀባቸውና የበረቀብን እያልን ልናነሳው እንችላለን። እነኚህን ሁሉ በተቻለ ሰዓት እያየን እየጨመርን እንቀጥላለን። አንዳንድ ጉዳዮችን መርሳት የለብንም። በሚያስደነግጡት መደንገጥ ተገቢ ነው። ብርቅ የሆኑብንን ጉዳዮች መለየት ተገቢ ነው ብዬ አስባለሁ። እንግዲህ ከዚህ በፊት በነበረው ወደ እናንተ በደረሰው በሰናዶ ላይ ብርቅነህን በየአይነቱ ላቀርበው እችላለሁ ብዬ ሳነሳ እንግዲህ እንዳልኩት ሊያስጥሉን ይሞክራሉ እንጂ ከሱ ውጭ አጀንዳ አላቸው ወይ? እስኪ ዞር ዞር በሉ አይናችሁን። እስኪ ከአብይ ውጭ፣ ከአብይ ፎቶ ውጭ፣ ከአብይ አጀንዳ ውጭ ተቀናቃኞቹ የሰሩትን ዜና አገኛችሁ ወይ? ስታገኙ ንገሩኝ። እንደዛ ስናገኝ ብርቅ ነው የሚሆንብን እኛ መነሳቱ። ልታስጥሉን የሚገባውን ወርቅ በአግባቡ እናውቀዋለን። በምግብ ሜኑ ያቀረብኩላችሁ እንግዲህ ባለፈው ለሰንበት ብዬ ብርቅነህን ሳቀርቡ አለ። ያው የሆድ ነገር አለ። አንደኛ የሆዳምነት ችግር አለ፣ የከርስ ጥልቀት አለ እዚህ ሀገር ላይ። ያው እኛና ተቃዋሚዎቹ ወይ ደግሞ እኛ ብርቅ ሆነብን የምንልና የተቃዋሚዎቹን ሆድና ከርስ ማንጸር ሁሉ እዚህ ውስጥ አለበት። እሱን ስናነጽር ነው ብርቅ ነገሮችን የምናገኘው። ያው ደግሞ ዋናው ነገርም ዋናው አጀንዳችንም ደጋግመን የምናየው የብልጽግና ፍልሚያ እንደምለው ዋናው የሆድ ነገር አይደለም ወይ? የምንገዛበትም የምንቸገርበትም የምንራመድበትም ብለን እነሱን ጉዳዮች ስንመልስ አይደለም ወይ ብርቅ የሆነችዋን ሀገር የምናገኘው? እና የእርዳታ ስንዴ ባቆረቆዛት ሀገር ላይ የቀነጨረ ትውልድ በእርዳታ ስንዴ የቀነጨረ እነሱ በሚያመጡት ምግብ ብቻ ሳይሆን በዛ እንዲሁ መከና የምንለው ስንዴ ብቻ ሳይሆን ከዛ ጋር ተያይዘው የሚመጡ ሀሳቦች በሙሉ በመከንበት ሀገር ቀንጨራ ወይ ደግሞ መቀንጨር ከፖለቲካው ባሻገር የምርም የሚወለዱ ልጆች የዜጎችም ችግር በሆነበት ሀገር የሌማት ትሩፋት ብሎ የሚመጣው ሰውዬ ብርቅ ነው ወይ ካልከኝ እጅግ በጣም ብርቅ ነው። በፊልም የምናያቸውን በፊልም የምንመኛቸውን የምናውቃቸውን የምግብ ምርጫዎችና አማራጮች ለዜጎቹ ያለመ ሲያለም የደነገጠን አልሞም በተግባር ዛሬ ሌማታችንን ባላንስ ለማድረግ ስንዴ እርዳታ ከምትቀበል ሀገር ሌማት ላይ ዶሮን፣ እንቁላልን ዛሬ በየገጠሩ እያየኸው አዲስ አበባን ፋሽን እየሆነ እየመጣ እንደምናየው ይህንን የማርከስ ህልም ይዞ ከነገረን በኋላ በአጭር ጊዜ ውስጥ በእናቶች፣ በገበሬዎች፣ በምስኪኖች ሌማት ላይ ዶሮና እንቁላል ማየት መቻላችን ብርቅ ነው ወይ ከተባለ ከዚህ በላይ ምን ብርቅ ሊሆንብን ይችላል? የጤና ካልሆነ በስተቀር ከዚህ በላይ ምን ብርቅ ሊሆን ይችላል? ደግሞ በየበዓሉ በየጊዜው ማዕድ ማጋራት ብቻ ሳይሆን የሚያጎርሰው ማዕዱን ከፍሎ አሟጦ የራሱን ጉዳይ ጎረቤቱን የሚያጎርሰው ተማሪዎች በረሃብ በሚወርቁበት ሀገር ላይ ተማሪዎች በረሃብ የሚሰቃዩበት የነበረ ሀገር ላይ በረሃብ ሲወድቁ ረሃባቸውንም ተማሪዎቹንም ለመደበቅ ይሮጥ በነበረባት ሀገር ላይ የትላንቷ ኢትዮጵያ ላይ ዛሬ ተማሪዎቹን በሚሊዮኖች በቀን ሁሌ እየመገበና እያለበሰ ማስተማር የቻለ ብርቅ ነው ወይ ካልከኝ ምናወራው ስለ ሀገርና ስለ ዜጎች ከሆነ እጅግ በጣም ብርቅ ነው። ስለዚህ ከረሃባችንና በረሃባችን የምንነግደውን ደግሞ እዚህ ላይ ስንጨምርበት ፖለቲካችን ከስንዴው ጋርም ታጅሎ በድህነታችን ላይ እያደነቆሩ ንቃትን እየገፈፉ የሚከበርበት ፖለቲካ መሆኑን ስናስበው በረሃባችን በዜጎቻቸው ብሔራቸው፣ ብራቸው፣ ማንነታቸው ባንዳ ሆነው ሌላ ሀገር እስከ መላላክ የጠለቀ ከርስ ያላቸው ተቀናቃኞች፣ ፖለቲከኞች እንደዛ አይነት መገለጫ ባለው ሀገር ውስጥ እንዲህ ያለው መሪ ማግኘት ብርቅ ነው ወይ ከተባለ በጣም ከብርቅም በላይ ነው። ስነሳ እንዳልኩት ዛሬ ዓለም ላይ የምናየው ፍልሚያ በሙሉ ከዚህ ጋር የተያያዘ የብልጽግና ፍልሚያ መሆኑን ስናስበው
የማይደፈረው ስንዴ ለአፍሪካውያን በስንዴ እርዳታ ሰብ የሚመጣ አጀንዳ፣ ስንዴ አለማምረታችን ለምዕራባውያኑ ላደጉት ሀገራት ምን ማለት እንደሆነ እንደኛ ያለ ሀገር ወይ ደግሞ እንደኛ ያለን ሀገር የሚመራ መሪ ስንዴ አመርታለሁ፣ ራሴን በስንዴ እችላለሁ፣ ኤክስፖርቱን እንዲሁም እናቆየው እችላለሁ ብሎ ማሰብ አንገት የሚያስቀላ በይፋ ግደሉት የሚል አቋም በተያዘበት ወቅት ስንዴ ፍልሚያ ውስጥ ደፍሮ ገብቶ ስንዴ ማምረት ችሎ እንዳለው ቃሉን ፈጽሞ አሳክቶ ከዛም ተሻግሮ ሲልክ ማየት ብርቅ ነው ወይ ከተባለ እንዲሁ እሱን ትተን ምንም አይነት ስንዴ ዛሬ የማታስገባ ሀገር በእርዳታ ገዝታ ለዜጎቿ የማታስገባ ሀገር ማየት ብርቅ ነው ወይ ከተባለ አዎ፣ ስለ ዜጎች ከሆነ የምናስበው ካልባረቀብንና ቅናት ካልተጣባን ቅናቱም ዜጎቻችንን መረማመጃ ማድረግ በዜጎቻችን ጉሮሮና ረሃብ ላይ ሁሉ መቆም ድረስ ካልተጠናወተን ይሄ በጣም ከብርቅም በላይ ነው። በብርቅን ስለምናነሳው እንጂ ከዚህ በላይ ሊተነተን የሚችል ትልቅ ጉዳይ ነው። አዲሱ ትውልድ ሀሳብ ነው ሜዳው። ይሄ አብይ ሲሉ ወደ አንተም ሲመጡ ወደ አብይም ሲሄዱ ሆዳቸውን ብለው የመጡ የተጠጉ የጠበቁትን ጥቅም አይደለም ለነሱ ከአንተም ላይ ሲያጡት ደንግጠው የሚኮበልሉ ባሉበት ሀገር ላይ እንዳልኩት ጊዜውን፣ ገንዘቡን፣ ማዕዱን፣ ሽልማቱን፣ ስራውን ሁሉ አሟጦ ሰርቶ ዜጎቹን ስለማብላት ስለማልበስ የሚጨነቅ መሪ ማየት ብርቅ ነው ወይ ካልከኝ እጅግ በጣም ብርቅ ነው። ይህ ነው የሀገር ላይ እንግዲህ ኢንቨስትመንት። ተቀናቃኞቹ እንኳን ስለሱ ስለኛም ትክክል ሆነ አያውቁም። በተለይ እንዲህ ያለው ጉዳይ ሊበርቅብን ሲገባ ብርቅ ሊሆንብን ሲገባ ይህን ብርቅነት ልናጎላውና ልንሸጠው ገዢ ልናረገው ልንሻገርበት ሲገባ ጎዳናው፣ ስኬቱ፣ ግስጋሴው የአዲስ አበባ ማማር ምናምን ብርቅ ሊሆንብን ሲገባ ልንመረምረው ሲገባ ቅን ልንሆን ሲገባ የዘራፍነት፣ የገዳይነት፣ የደንበላሽነት፣ ኋላ ቀርነት ድንቁርናችንን ልንጥልና ያንን ልንመረምር ሲገባ ብርቅ የሆነው ነገር አዲስ የሆነው ነገር ለኛ የማይቻለው ነገር ሲቻል ብርቅ ሊሆንብን ሲገባ የባረቀብን በመሙላታችን ብርቅ ሊሆኑ የሚገባቸውን ጉዳዮች በሙሉ በቅናት ሌላ ጊዜ ራሱን ችሎ እናየዋለን። ከቅናትም በተሻገረ ጠስካር በክፋት የሀገራችን መገለጫ የሆኑ ቂም በቀል መበቃቀል በሆነበት ሀገር ላይ ብርቅ ነው ወይ ከተባለ ከብርቅም በላይ ነው። ችግሩ እየባረቀብን የያዝነውን ሽጉጥ አለመተኮስ ብቃት መሆኑን ረስተን የያዝነውን ሽጉጥ በሙሉ መተኮስ፣ ሽጉጣችንን መባረቅ፣ መገዳደል፣ መተኮስ ትግል በመሰለበት ለዜጎች እንደ ገጸ በረከት ሊሰጡ በሚፈልጉ ፖለቲከኞች መካከል እንዲህ ያለ ሽጉጡን ይዞ የማይተኩስ ብቻ አይደለም። ለምሳሌ አሁንም ብርቅነህን ብንጨምር ጌታቸው ረዳና አብይ አህመድ በክብር ሲሸኘው ብቻ አይደለም፣ ቆሞ ሲታዩ ብቻ አይደለም። ጌታቸውም ያኔ ፕሬዚዳንት ተደርጎ ሊመረጥ ሲል ጠቅላይ ሚኒስትሩ ሊቀበሉ ይችላሉ የሚል እምነት አልነበረውም። ጌታቸውን ፕሬዚዳንት አድርገው መምረጣቸው፣ እሺ ብለው መቀበላቸው፣ ያንን መፍቀዳቸው ከዛ ጌታቸው ከዛ በፊት የነበረውን ጥላቻ የነበረበትን ሳይድ በነማን እጅ እንዳደገ ስናይ በኢትዮጵያ ፖለቲካ ጓዳቸውን ገዝግዘው በሚበሉበት ሀገር ተቀናቃኞቹ ሁሉ በሰላም እንዲኖሩ የፈቀደ ተቀናቃኙና አደገኛው አውሬ የሚባለው ስርዓት ህወሓት መቀሌ ገብቶ እንዲኖር ከመፍቀድ በላይ ብርቅ ነገር አለው ብለን ስንገረም ዛሬ ጌታቸውና አብይን በክብር ሲሸኛኙ ማየት ብርቅ ነው ወይ ካልከኝ በጣም ብርቅ ነው። በጣም ብርቅ የሚሆነው እኮ ይሄንን ከመመርመርና ከመረዳት ይልቅ መርሳት የሌለብንን ጉዳይ በመርሳት ብሔራዊ በሽታ ስላለብን እንጂ የጌታቸውን ትላንት እስከ ዛሬ ጌታቸው ዛሬ ያደረሱበትን ጌታቸው ዛሬ ነገረንን የሆነውን ሁሉ መመርመር ወደ መፍትሄ ያደርሰን ነበር። ከዛም በላይ እነኚህ ሰዎች
አብረው ለመስራት መፍቀዳቸው ሊገርመን ሊበርቅብን ሲገባ ብርቅ ሊሆንብን ሲገባ ዛሬ አብይና ጌታቸውን ለመፈረጅ የምንሄድበት ርቀት በመካከላችን ያለውን ልዩነት በጣም ያሳያል። አብይ ሊገፋ ሊያስረው ሊገለው ሲችልም በእኛ ባህል ውስጥ ደግሞ አንዳንዴ ሲገባም የለመድነው እንደዛ ነው። መገዳደል፣ መበላላት፣ የጠላሁትን ሁሉ ቀጥቅጬ ገላለው፣ አስራለው፣ አሳዳለው በምንልበት ሀገር ላይ በክብር ቤተ መንግስት ውስጥ ፈቅዶ ተቀብሎ በጋራ ቆመው ማየት ብርቅ ነው ወይ ከተባለ በጣም ብርቅ ነው። ብርቅ ሊሆንብን የሚገባውም ነገር ምን እንደሆነ ጭምር በፕሮቶታይፕ በተጨባጭ በምስል አትማሩ ሲለን እንጂ እንዲህ ሰጥቶን ነበር። ይህን ማየት ይህን ማግኘት ብርቅ ነው ወይ ከተባለ በጣም ብርቅ ነው። ራሱን ችሎ የምንገልጠው ራሱን ችሎ የምናየው ጌታቸውና አብይ ህወሓትን በጌታቸው በኩል የጌታቸው ቃል በብዙ ሊመረመር የሚገባው እንጂ ሊረሳ የሚገባው ነው ብዬ አላምንም። የህወሓትን ማንነት የህወሓትን ፖለቲካ ከድሮ ጀምሮ ከትግል ሂደቱ ጀምሮ ብንመረምረው ውስጡ የምናየው ጉድ የምናየው መዓት ዛሬ ከዛ ሁሉ ላለመማር ዝግጁ ሆነን በእነኚህ ለመጋለ መፍቀዳችን የትግራይን እልቂት መርሳት፣ ህወሓትና ጌታቸው የነበራቸውን ግንኙነት መርሳት፣ ዛሬ የደረሱበትን ደረጃ መርሳት፣ ይሄን አለመመርመር ያሳዝናል። ከዚህ ሁሉ ሳንማር ድጋሚ እንዲባርቅብን የምንፈቅድ ዛሬ የጌታቸውን ቃል የጌታቸውን መማር ጌታቸውና አብይ አብረው መቆማቸውን ወስደን ብርቅ ሆኖብን ካፒታላይዝ ልናደርገው ሲገባ ጆሮአችን ለእንደዚህ ያሉ ብርቅ ጉዳዮች የሰላም ጉዳዮች ድፍን ነው። አንዳንድ ተመልካቾቻችን እንደምትጠይቁት የሰላምና የጸጥታ ጉዳይ ትላላችሁ፣ ራሱን ችሎ እንመልሰዋለን። እኛ ምን አይነት ጉዳይ የሚበርቅብን ሰዎች ነን? የሰላምና የጸጥታ ጉዳይ ገብቶናል ወይ? ለዛስ ፈቃደኛ ነን ወይ? ለዛ የተዘጋጀ ማንነትስ ትላንትስ ዛሬስ አለን ወይ? የትኛው ሀገር ነው ሰላምና ጸጥታ በአንድ አካል ወይ ደግሞ በመንግስት ፈቃደኝነት ብቻ የሚረጋገጠው? እኛ ከአውሬም የከፋን ለመሆን በተዘጋጀንበት በዚህ ዘመን ሰላምን ማስከበር ይቻላል ወይ? እንዲህ በከፋንበት ጊዜ እንዲህ መሪው ቆሞ ማየት፣ እንዲህ መሪው ዛሬም ልቡ ሰፊ ሆኖ ማየት ነው ብርቅ ነው ወይ ከተባለ እጅግ በጣም ብርቅ ነው። ይህ ዛሬ በወዳጅነት በኢትዮጵያ ብልጽግና በኢትዮጵያ ሰላም በኢትዮጵያ ለውጥ መጀመር ከመከፋትና ከመቃወም አልፎ የሰከሩ ቅናት አናታቸው ላይ የወጣ ሰዎችን ስናይ እጅግ በጣም ብርቅ ነው ወይ ከተባለ በጣም ብርቅ ነው፣ ከብርቅም በላይ ነው ብዬ አምናለሁ። እና ምናልባት የአረጋዊ በርሄ አንድ ይሄ ጠስካር ላይ ስካር ላይ ቅናት ላይ የሁለቱን ኃይሎች በተለይ አላቻ ተጋቢዎች ያልተቀደሰው ጋብቻ የማያፈራውና የማይፈራው ጋብቻ ዛሬ በተወሰነ መልኩ አንስቼው በቀጣይነት ስናየው እየደመቀ የሚሄድ እውነታችን ነው። በድጋሚ ከብርቅነህ ፋታ ከአንዳንድ ማሟሟቂያዎች ፋታ ወስደን ስንመለስ እንቀጥላለን። አብራችሁን ቆዩ። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ እንዳልኳችሁ ነው። አደገኛው ዘመን ላይ ነው ያለ ነው። አደገኛው ጦርነት ላይ ነው ያለ ነው። የሚዲያው ጦርነት፣ መንግስትና ሚዲያው፣ የመንግስት ሚዲያዎች ብዙ የሚያስብሉ ግን ብዙ እየተቆጠብንባቸው ያሉ ጉዳዮች፣ ነገር ግን ብዙ ልናወራባቸው የሚገቡ ብዙ የሚመረመሩ በተጨባጭ ከኛ በላይ ማሳያ ማቅረብ የሚችል መናገር የሚችል መቆርቆር የሚችል አለ ብለናና ምንም ደጋግሜ እንዳልኩት ከዚህ በኋላ እኔ ስራ ኢትዮጵያ የምትጠቃበት ብዙ ደግሞ የምትጠቀምበት አሁን የምናየው ልፊያ በሙሉ እዚህ ላይ ከመሆኑ አንጻር አጥብቀን እንሰራበታለን፣ አጥብቀን እንሄድበታለን። ዋነኛ ስራችን መጎንተል፣ እነኝን መከታተል፣ መተቸት፣ ወደ መስመር ማስገባት፣ የማይጠቅሙ ከሆነም እያጋለጥን እንደ ሀገርን የሚጠቅሙ የሚሆኑበት ደረጃ ላይ እስኪመጡ ድረስ ትግላችንን እንቀጥላለን። እንዳልኳችሁ ማይክና ብዕር ያዘ ሰው ዝም ብሎ ስለማያወራ ነው እንጂ ብዙ ነገሮችን ሰርተን
ወደዚህ ወደ እናንተ ማናደርሳቸው እዚሁ ያስቀረናቸው በብዙ የተዘጋጀንባቸው ጉዳይ ከመሆናቸው አንጻር እዚህ ሀገር ላይ የምናየው ድለቃ ባርቆባቸው ካልገደልናችሁ ብርቅ ጉዳዮቻችንን በሙሉ የሚያረክሱብን የሚያስጥሉብን ብርቅ ነው እንዴ እያሉ ፎቶ ብርቅ ነው እንዴ የፎቶ ፖለቲካ እያሉ በሙጢነት በምላስ ድላችንን በሙሉ ሊያስጥሉ የሚሞክሩ የቀነጨሩ እንዳልኩት በትላንታቸውም በተሞክሯቸውም በጉዟቸውም በእውነታቸው በጻፉት ማንነታቸውን ጨምሮ የቀነጨሩ ሰዎች አሁን እንደምናየው በትንታኔም እንዳደረስናችሁ ያልተቀደሰ ብቻ ሳይሆን እርኩሱ ጋብቻ እኔ የማያፈራና የማይፈራው ጋብቻ እለዋለሁ። ከማንነታቸው በተቃራኒ በብርቅነህ እንዳነሳ ነው። ለምሳሌ የነጌታቸውን ጉዳይ ብቻ እንኳን ይዘን ስንከተል የትግራይን መከራ ብቻ ይዘን ስንከተል ከትላንቱ ታሪካችን እስከዛሬ ያለውን ድረስ ስንከተል በሰሜኑ ግጭት የነኚህ ተጣማሪዎችና ተጋቢዎች ያልተቀደሰ እርኩስ ጋብቻ ብቻ ሳይሆን የማያፈራም የማይፈራም ጋብቻ ነው። እንደነሱ ላለመውረድ እንጂ ዛሬ ሊጋቡ የሚሯሯጡ አካላትን እነማን ናቸው? ምንድን ናቸው? እንዲው ዝም ብለው ለምሳሌ ኦሮሞ ወክያለሁ ብሎ የሚል ከህወሓት ጋር ጋብቻ ለመፈጸም የሚሄድ ከኢሳያስ ሻዕቢያ ጋር ጋብቻ ለመፈጸም የሚሄደው ኃይል በራሱ ማህበረሰብ በኢትዮጵያዊ ማንነት እውነት ስንለካው ይሄ እርኩስ ጋብቻ ነው የሚባለው። የለም የተመሳሳይ ጾታ ጋብቻ እንደምንለው የተመሳሳይ ጾታ ጋብቻ ደግሞ ያልተቀደሰ መሆኑ ብቻ እኮ አይደለም፣ አያፈራም። ያፈራል፣ ፍሬ ያፈራል። እንደዛ ማለት ነው። በነውርም በሳይንስም በየትኛውን መንገድ ስንሄድ የማያፈራ ከዛስ የማይፈራ ሙጢነትን እንደ ትግል የያዙ የምላስ ትግልን እንደ ትግል የያዙ ጠላትን በዚህ አደገኛ የምንለው በዲጂታሉ ዓለም ላይ በዲጂታሉ ሚዲያ ላይ መቆሚያዎቻችንን በሙሉ መቀጥቀጥ የትግል ስልት አድርገው የያዙ ጊዜያዊ ጥምረት ብቻ የፈጠሩ ሚዲያ ወይ ሞት ያሉ ሰዎች ማለት ነው። ይህን ምንድን ነው የሚባለው? ባድ ፐብሊሲቲ ኢዝ ቤተር ዛን ኖ ፐብሊሲቲ ይባላል። እና ይህን ስርዓት እየተከተለው ነው። በነገራችን ላይ ዝም ብዬ ከምረሳ እንዲው በብልግና በነውጥም ቢሆን ልታወስ ልነሳ ልወደስ ብለው ወደዚህ ሜዳ ሲጋፉ ሲታገሉ ተጋባን ሊሉን ሲሞክሩ የምናየው ግን መጋባት የሚችሉ ናቸው። እውነት እንደው እንወክላለን የሚሉትን ማህበረሰብ እውነት የነኝህ ሰዎች ማንነት ከዛ የተቀደሰ ጋብቻ ሳይሆን እርኩስ የማያፈራ ጋብቻ መሆኑን ስናየው የተያዘው የምላስ ትግል አደገኛው ጦርነት ስለሆነ የአደገኛ ጦርነት ደግሞ ሀገር የሚባለውን ጉዳይ ትቶ ረስቶ የግለሰቦችን ነውርና ከርስ ለመጥቀም የሚሄድ ነውር የሆነ ጋብቻ። ይህን በምን ያደምቁታል? እንዳልኳችሁ በእኛ ሜዳ አደገኛ በሆነው በዚህ ዲጂታል ሜዲያ በሚዲያው ሌሎች የዚህ 5ኛው 6ኛው ዘመን ጦርነት የሚባሉትን ደጋግመን የምናያቸውን ተጠቅመው ማለት ነው። ስለዚህ ማውራት መታየት በድፍረት ደጋግመው እየጻፉ ይሳሳታሉ። እሱም ብቻ አይበቃቸውም። እነኚህ ሰዎች ወደዛ የሚሄዱበት መንገድ ለዛ መንገድ ያላቸው ፍቅር ወይ ደግሞ ለወንበር ያላቸው ፍቅር ለማይክና ይሄ ለሚዲያው ይሄ እንዳልኳችሁ ባድ ፐብሊሲቲ ምንም ካለመናገር የሆነ መጥፎ ንግግር ብልግናም ነውርም መናገር ይሻላል በሚል መርህ የሚሄዱ እኔ እንደውም ባድ ፐብሊሲቲ ቤተር ዛን ጉድ ፐብሊሲቲ ሁሉ ብዬ ቀልቀይሮ አስባለሁ ይሄን ነገር። ምክንያቱም በፍጹም ጥሩ ነገር ማድረግና ጥሩ ነገር መስራት የማይችሉ ነውረኞች ያልተቀደሰ ስራ የሚሰሩ ባልተቀደሰ ጋብቻ እንቆማለን እናፈራለን ብለው የሚያስቡ ግን ማፈር ያለባቸው እንዳልኩት ለወንበርና ለማይክ ያላቸው ፍቅር ያው ለስልጣን ያላቸው ፍቅር ጋር አቻ የሆነ ወደዛም ያደርሳል ብለው የሚያስቡ እኛ እዛ ጋር እንድረስ እንጂ ህዝቡ እንዴት የሚለቅ ካልቸሩም እንዴት ቢሸርሸር ዊ ዶንት ኬር ብለው የሚያስቡ ማለት ነው። እርግጥ ነው ይሄ በመላው ዓለምም በእኛዎቹም ማሳያ ሚዲያዎችን ፓርቲና ፖለቲካ የነበራቸውን የጋራ ጥምረት ብናይ ለምሳሌ የሚታገሉ ኃይሎች በቅናት አረው ለባንዳ ተላላኪ የሆኑ አካላት በየግላቸው ብሔር እንወክላለን የሚሉ አካላት ፖለቲከኞች በሙሉ ሚዲያ የነበራቸው ጋዜጠኛንም የምንሆነው ሚዲያ ነው የምንፈልገው ሲሉ ከፖለቲካው ያልወጡ ፖለቲካውንም ይዘው ከሚዲያ ያልወረዱ ዛሬም ደግሞ እንዲው ዝም ከማለት እንዲው ከመረሳት እንዲው በጥንቃቄ ጥሩ ነገር ከመጻፍ ባድ ፐብሊሲቲ ይዤ መጥቼም ቢሆን ይህን ሜዳ ላውከው ላቆሸው ላነውረው የሚሉ እንዳለ ባርቆባቸው ሀገር የሚያውኩ የራሳቸውን የወከሉትን ማንነት የሚያውኩ ባንዳነትን ጌጥ ያደረጉ ማለት ነው።
ስለዚህ ትልቅ ነኝ አውራ ነኝ ምናምን በቃ ዝቅ ብለውና አንሰው አደባባይ ላይ ለመታየት የሚጋፉ ናቸው። ልካቸውን የማያውቁ ልክነት የማያሳስባቸው አይነት ሰዎች ማለት ነው። እነኚህ ትዕቢታቸው፣ እብሪታቸው፣ ኢጓቸው ጣራ የነካ ማለት ነው። እንደዚህ ያሉ ሰዎች ደግሞ ልክ የተረሱ ሲመስላቸው መደንገጥ፣ መጨነቅ፣ ከዛም ዘሎ የተገኘውን ማይክ፣ የተገኘውን ሚዲያ፣ የተገኘው ቻናል መጨበጥ፣ እዛ ላይ መውጣት፣ እዛ ላይ መቀባጠር፣ ነውርን መሸጥ፣ ሐቃችንን፣ ብርቃችንን፣ እውነታችንን፣ የጋራ ማንነታችንን መገዝገዝ፣ እዛ ላይ መረማመድ ጉዳያቸው አይደለም። ከዛም እንግዲህ ረሱን፣ አሸነፉን። ያው ምክንያቱም በለውጡ ነበርንበት፣ አለንበት፣ የሮድ ማፕ ምናምን ጌታን ምናምን የሚሉ ደጋግመን ወደፊት የምናያቸው ሰዎች ያው በጩኸት ይመጣሉ። ብዙ በመጮህ የሚያሸንፉ ይመስላቸዋል። ይሄ ሚዲያና እነሱ እያልን ደጋግመን የምናየውና የምናየው አደባባይ ላይ የምናየው እውነት እያደመቀ የሚሄድ ነውረኞች በየትኛውም መንገድ ለመጣመር ያንንም አደባባይ ይዘው ለመምጣት የማያፍሩ ልክ ሰሞኑ እንደምናየው አይነት ጋብቻ፣ እርኩስ ጋብቻ፣ የማያፈራ ጋብቻ፣ የኦሮሞን ሕዝብ እንወክላለን የሚሉ ሰዎች ዛሬ በአደባባይ ለነውር ነገር ይዘው መጥተው ለህወሓት ጥብቅና የሚቆሙበት ከህወሓት ጋር ጣምረን እንጥላለን የሚሉበት ኢሳያስ ጋር ሄደው የሚያጎበድዱበት የቀደመ ታሪካቸውን የማናቅ ይመስላቸዋል። እነኚህ በሙሉ እዛው የመሸጉ እዛው የተፈለፈሉ በየብሔራችን የሚነግዱ ታሪካዊ ጠላት አማራ ነው ብሎ የተናገረው ኢሳያስ አፈወርቅ መሆኑን እያወቅን የአማራን ህዝብ ለነፃ ልናወጣ ከእነሱ ጋር የምንታገለው ይሏቸዋል። በየሰሜኑ ጦርነት ላይ የሁለቱን ግብግብ የምናውቀው ነው። በታሪክ በህገ መንግስት አጠቃን ምናምን የሚሉትን ኃይል ተጣምረን ዛሬ አብይ ልንጥል ነው። ጉዳያቸው ምንድነው እንዳልኳችሁ አብያዊ ቅናት፣ አብያዊ ስካር፣ የግል ጥቅም፣ ነውር ዓለም ላይም ባለው ማሳያ ተጨባጭ እንዳሳየናችሁ በፍጹም እርኩስ የሚባለውን ጋብቻ ደፍረው እሱንም አደባባይ ይዘው መምጣት እስኪፈጽሙ ምነኝ ትዕግስት የሌላቸው እናሞኛችሁ ብርቅ ነገራችሁን በሙሉ ጣሉ የሚሉ ነውረኞች፣ የማይፈሩ የማያፍሩ የማያፈሩ። ይሄ ታሪክን ለመረመረ የአብያዊ ፖለቲካ ችግር ሆኖ እንጂ ወደኋላ ስንመለስ የብዙዎቹ መገለጫ ይሆናል። ስንነሳ ያልኩት የጌታቸው ጉዳይ መረሳት የለበትም። የጌታቸው ቃል መረሳት የለበትም። የጌታቸው ትናንት መረሳት የለበትም። ዳግሜ እንዳልኳቸው ለምሳሌ እኔ አብይ አህመድን ከማወቂ ወይ ደግሞ በሚዲያ ማለት ነው ዛሬ ጌታቸው ረዳ እኔ አላውቀውም፣ ግን በመጽሐፍ ረገድ ብዙ 30-40 ገጽ አንደኛው መጽሐፌ ላይ የታተመው ላይ ወስጄ የጻፍኩት ጌታቸውን ስተቸው እንደኖርኩ አስታውሳለሁ። ከዛ በኋላ ህወሓት ከተባረረችን በኋላ ብዙ 100 ገጾች ጽፌበታለሁ። ከዛ ፕሬዚዳንት የሆነ ጊዜም እንደምታስታውሱት አንድ ሰነድ ጥናት አቅርበንላችሁ ነበረ። ከዛ ማንነት ውስጥ ከዛ ወጥቶ ወይ ደግሞ እንደዛ ካለ ህብረት ውስጥ ተገፍቶ በዚህ ምሬት የደረሰበትን እውነት ልንረሳው የሚገባ ነው ወይ? እሱን ልንመረምር አይገባም ወይ? በዚህ አይነት ግጭት መደንገጥ፣ እንዲህ ባለ ደግሞ ሰላም ፈላጊነት ብርቅ ሊሆንብን፣ ይህን ሰላም ፈላጊነት ካፒታላይዝ እናደርገው ለትግራይ ህዝብ ልናበረክት አይገባም ወይ? የትግራይን ህዝብ መከራና እልቂት መርሳት አለብን ወይ? የህወሓት መገለጫና ማንነትን መርሳት አለብን ወይ? የማይማሩ ብቻ ሳይሆን ሊማሩ የማይችሉ መሆናቸውን ከጋብቻዎቻቸው ብቻ አይደለም በተጨባጭ ምስል እንዳሳየናችሁ መማር የማይችሉ ዛሬ ጌታቸውና አብይ አብረው ቆሙ ማየቱ ብቻውን አስደንጋጭ ነው። ከነሱ ጎን ዶክተር አብርሃም ቆሞ ስናይና ያኛው ዶክተር አብርሃም ደግሞ እዛ ሆኖ መማር ያልቻለው አብይ ከዳይሬክተርነቱ ጀምሮ ከስሩ ሆኖ በትህትና አግዘኝ እርዳኝ እያለ ስልጣኑን ይዞ በሰሜኑ ግጭት አስሮ እስር ቤት አንቆ አምጥቶ የወረወረው ከዛ ይቅርታ ያደረገለት ሰውዬ ከዛም ክልሉን እንዲመሩ እድል የሰጣቸው ሰዎች ይሄንን በማንጸር ሊማር የማይችል ኃይል መሆኑን መርሳታችን፣ ከዛ ደግሞ ከዚህ ውስጥም ብርቅ የሆነብን ለትግራይ ህዝብ ለዛ መከራ ለበዛበት ህዝብ ሰላም ሊሰጥ የሚችለው ብርቅ የሆነውን ጉዳይ መለየት አለመቻል፣ የባረቀባቸው የበረቀብንን ወይ ደግሞ ብርቅ ሊሆነብን የሚገባውን ጉዳይ የሚያስጥሉ ያነውራቸውን ጌጥ ነው ብለው የሚመጡ ማለት ነው። በብዙ የምናስታውሰው በብዙ ልንመረምር የሚገባ መርሳት የሌለብንን ጉዳዮች መርሳት የሌለብንም። እኔ የጌታቸው ጉዳይ ቀላል ሊረሳ የሚገባ ነው ብዬ አላስብም። አስቡት፣ በተቃራኒ ያለ ቡድን እንዲህ ያለ ፍሪዳ እጁ ላይ ቢወርቅለት
ሊጠቀምበት የሚችለውን ልክ ለክፋት እንኳን ምን ያህል እንደሚሄዱ ሰላም የምንል ሰዎች በዛ ልክ እንሄዳለን ወይ? ደጋግመን እየመጣን የምንመረምረው ጉዳይ ነው። የባረቀብንና የበረቀብን እያን ብዙ ገጽ የምንገልጠው ነው። ስላልበቃን ነው ጊዜ እንጂ የቀኑትና ቅናተኞቹ ከመቅናትም ባሻገር የሰከሩት ሁለቱ ተፋላሚዎች ጠቅላይ ሚኒስትሩ በየብሔራችን ከሚነግሩት ከአንዳርጋቸው፣ ከጃዋር፣ ከነ ተፈራ፣ ከነ ዘመነ፣ ከነ እስክንድር፣ ከነ ምናምን ጋር በተጨባጭ ማሳያዎች መተን ደጋግመን የምናየው ይሆናል። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ከምንም በላይ ያለንበት አደገኛው ዘመን በተለይ የእኛ ሙያ መጠቂያ፣ መወጊያ፣ መሸቀጫም ስለሆነ ወደ ታጋይነት የተሳቡትና የሄዱት አሉ። እኛም ደግሞ የሚዲያው ትግል ዋነኛው ትግል ነው ብለን እናምናለን። እሱን እያደረግን እንቀጥላለን። ለአብሮነታችሁ ደግሜ አመሰግናለሁ። ሰላም በያላችሁበት። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።